ተነስተልኝ የፈንታሌ ሚዲያ ቤተሰቦች አንድ ጥያቄ እናንሳ ዛሬ በአሁን ሰዓት ዓለማችንን እየገዛ ያለው ማን ነው የሚል ጥያቄ ቢቀርብልን ጠበንጃ የያዙ ወታደሮች ወይንስ በቢሊዮን የሚቆጠር የህዝብ መረጃ በእጃቸው የጨበጡ የቴክኖሎጂ ተቋማት ናቸው? እነዚህን በደንብ ለመመለስ እንሞክራለን። በአሁን በተጨባጭ ያሉት አንድ እውነታዎችን እናስቀምጥ። ደሃ ሀገሮችን ለዜጎቻቸው የሚሆን የኤችአይቪ እና የሳምባ ነቀርሳ መድኃኒት ለማግኘት ሲሉ ወይም ለመረዳት ሲሉ ወይም ከነዚህ ጋር ተያያዥ በሆኑ የበሽታ ሁኔታዎች እንዳይጠቁ ከፍተኛ የገንዘብ ድጋፍ ለማግኘት ሲባል የህዝባቸውን የዲኤንኤ እና የግል የጤና ሚስጥር ለአሜሪካ ድርጅቶች አሳልፈው የሚሰጡበት አስገዳጅ ሁኔታዎች መፈጠሩን ምን ያህል ሰምታችኋል? ወይም በጤና ሄልዝ ሲስተም በሚባል የሚደረጉ ግንኙነቶች ናቸው። ይህን በደንብ በስፋት እንመለከታለን። ሌላው የምናነሳው የፊልም ፖለቲካ ኢኮኖሚ፣ ምክንያቱም ዛሬ አሜሪካና ኢራን የሰላም ሰነድ ይፈርማሉ ተብሏል። ወደኋላ ስንመለስ ግን በሆሊውድ ፊልሞች የምንመለከታቸው በኢራንና በአሜሪካ መካከል ያሉት የታሪክ ሽሚያዎች፣ አንዱ በሰራው ፊልም ሌላው ምን አይነት ፊልም ይመልስለታል የሚለውን በደንብ እንመለከታለን። እነዚህ ሁለት ነገሮች ዛሬ ትኩረት የምናደርግባቸው ዋናው ነጥቦቻችን ነው። ሆሊውድ እንዴት አይምሮ ያጥባል፣ አዲስ የሄልዝ ሲስተሞች ደግሞ በአስገዳጅነት በተካተተ የዜጎችን ዳታ ወስደው እንዴት ይበለጽጉበታል የሚለውን አብረን እናያለን። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። እዚህ ላይ በጥልቀት ከመግባታችን በፊት አንድ መሰረታዊ ኮንሰፕት እንያዝ። የዳታ ሉዓላዊነትን ማለት ነው። አንድ ሀገር የዳታ ሉዓላዊነት አላት ስንል ምን ማለታችን ነው? ወይም በዲጂታል መረጃ በተሰበሰበ ቋት ውስጥ ወይም በለማው ወይም በተቀመጠው ሀገርና ህግጋት እንዲሁም የቁጥጥር ስርዓቶች ስር ብቻ ሊተዳደር ይገባል የሚል የህግ ጽንሰ ሐሳብ ነው። እዚህ ጋር አንድ ነገር ልብ እንበል። ይሄኛውን ዝግጅት ጠለቅ ብለን ከመግባታችን በፊት አንድ መሰረታዊ ጽንሰ ሐሳብ እንያዝ። የዳታ ሉዓላዊነት ምን ማለት ነው? አንድ ሀገር የዳታ ሉዓላዊነት አላት ስንል ምን እያልን ነው? መጀመሪያ የዳታ ሉዓላዊነት የምንለው በዲጂታል መንገድ የተሰበሰበ ዳታ፣ የለማም ዳታ ሊሆን ይችላል፣ በተቀመጠበት ሀገር ህግጋትና የቁጥጥር ስርዓቶች ስር ብቻ የሚተዳደር ማለት ነው። ይህ የህግ ጽንሰ ሐሳብ ነው። ለምሳሌ ኢንተርኔት ድንበር የለሽ ወይም ደመና ይሉታል አንዳንዶቹ፣ ቦርደርለስ ክላውድ አድርጎ ከመመልከት ይልቅ የዳታን ሉዓላዊነት መረጃ ልክ እንደ ግዙፍ አካላዊ ንብረት ነው የሚታየው ወይ የሚወሰደው። ይህ ማለት በአንድ ሀገር ወሰን ውስጥ የፈለቀ መረጃ እንዴት መጠበቅ አለበት፣ ማን ሊያየው ይችላል፣ ወዴት ሊጓዝ ይችላል፣ ለዛ ዳታ የመጨረሻውን ውሳኔ የሚሰጠው ባለስልጣን ማን ነው ብሎ በአንድ ሀገር የህግ ተዋረድ ውስጥ የሚታቀፍ ነው። ስለዚህ የዳታ ሉዓላዊነት ይሄ ከሆነ የዳታ ሉዓላዊነት ለምን አስፈለገን? ለምን ዳታ ሉዓላዊ ነው እንላለን? በአሁኑ ሰዓት የዲጂታል ኢኮኖሚ ዘመን ምን ይባላል? ዳታ የዘመኑ ነዳጅ እየተባለ ይጠራል። በተለይ ለአርቲፊሻል ኢንተለጀንስ፣ ለብሔራዊ ደህንነት፣ ለፋይናንስ መረጃ መረቦችና የጤና መዋቅሮችን የሚያንቀሳቅሰው ዋናው ደማን ነው፣ ዳታ ነው። የዳታ ሉዓላዊነትን ማስጠበቅ ምን አይነት ጥቅም ያስገኝልናል? ለምን ዛሬ የወሬው ቶፒክ አደረግ ነው ካልን፣ አንደኛ የዜጎች ሚስጥር ሲቲዝን ፕራይቬሲ፣ መንግስታት የዜጎችን የግል የሕክምና የፋይናንስ መረጃዎችን ከባዕድ ሀገር የስለላ ተቋማት ወይም ከናጠጡ የንግድ ኩባንያዎች ብዝበዛ ማኒፑሌሽን እንዲከላከሉ ያስችላቸዋል። ሁለተኛ የብሔራዊ ደህንነት ጥያቄ ነው። የናሽናል ሴኪሪቲ ጥያቄ ነው። እንደ መብራት ኃይል ብትወስዱ፣ የአንድ ሀገር የውሃ አቅርቦት ብትወስዱ፣
የአንድ ሀገር ወታደራዊ ስምሪት ያሉ ወሳኝ የመሰረተ ልማት መረጃዎች ከባዕድ ጠላቶች እጅ እንዳይገቡ ያደርጋል። በእርግጥ እዚህ ላይ አንድ የተወሰደ ከሌላ ሀገር የወሰድነው ለብሔራዊ ጥንቃቄ ለምሳሌ የናሽናል ሴኩሪቲን ከወሰድን ፋይዳ ለምሳሌ በብዙ ሀገሮች የመከላከያ ሰራዊት፣ የደህንነት ሰራዊት እንዲሁም በሀገሪቷ ውስጥ ያሉ ሚስጥራዊ ስራዎች የሚሰሩ ሰዎች የፋይዳ አይዲ አያወጡም። ያን ምንድነው አንዱ የናሽናል ሴኩሪቲ ፖይንት ነው። እኔ ቢኖረኝ ለምሳሌ ፋይዳ የትም ብንቀሳቀስ እንደ አንድ ሲቪል ሊሆን ይችላል። አንድ ግን የመረጃ ደህንነት ወይ ሚሊተሪ ውስጥ የሚሰራ ሰው በየቦታው የሚያንቀሳቀሰውን ባንክ የሚሄድበት የሚወጣበትን ከታወቀ ከዛ በኋላ የሀገር ደህንነት የሚባል የለም። ሌላው ሶስተኛው የኢኮኖሚ ቁጥጥር ነው። የኢኮኖሚ ኮንትሮል ለማድረግ የውጭ ቴክኖሎጂ ሞኖፖሊዎች የሀገር ውስጥ ዳታ ያለ ገደብ እንዳይቀራመቱ በማገድ የሀገር በቀል ቴክኖሎጂዎች ኢንዱስትሪዎች እንዲያድጉ በተለይ በሀገር ውስጥ ዳታ ታግዘው ማድረጋቸው የበለጠ ጠቀሜታቸው ከፍ ያለ ነው። ለዚህ ነው የምናወራው በኢትዮጵያና በአሜሪካ መንግስት የተደረገው የጤና ወይም የሄልዝ ስምምነቱን ዳታን በተመለከተ ስፔሲፊክ ጉዳያችን ነው። ግን ይህ ጉዳይ በኢትዮጵያ ብቻ አይደለም። በጋና ተሞክሮ ጋና ከዚህ ስምምነት ወጣለች። ዚምባብዌ ቅኝ ግዛት ነው ብለው ትተዋለች። እነዚህ ሁኔታዎች ለምን እንዴት ዳታ ቅኝ ግዛት ይሆናል? እኛ የምናውቀው ድሮ ምንድነው ዳታ ኮሎናይዜሽን አሁን አለ። በፊት ግን ቴሪቶሪያል ኮሎናይዜሽን ነው የምናወራው። እያደገ የመጣ በመሆኑ ይሄን ጉዳይ በደንብ እንመለከተዋለን ማለት ነው። ስለዚህ የዳታ ሉዓላዊነትና የዳታ መኖሪያነት የዳታ አካባቢዊነት ምንድነው ልዩነታቸው ማለት እንችላለን። ሉዓላዊ ስንል ምን ማለት ነው? ማን ነው የሚያስተዳድረው? አካባቢው ስንል ምንድነው? እነዚህ ነገሮች በደንብ መታወቅ አለባቸው። ለምሳሌ የዳታ መኖሪያነት ስንል አንድ ኩባንያ መረጃውን ለማስቀመጥ የመረጠው ትክክለኛ መልክዓ ምድራዊ ቦታ ለምሳሌ የኢትዮጵያ ዋናው የዳታ ሴንተር ሰርቨር የት ነው ወይ አንድ ኩባንያው የት ነው ለምሳሌ አማዞን የት ነው እንላለን። የዳታ ሉዓላዊነት ስንል ደግሞ ምንድነው መረጃው በተቀመጠበት ሀገር ህግና ጥበቃ ስር ብቻ መውደቁን ማረጋገጥ ነው። ለምሳሌ የኛ የሄልዝ ዳታ በኢትዮጵያ ግዛትና ህግ ብቻ ነው የሚተዳደረው። ይሄ ሶስተኛ ወገን ከገባበት የዳታ ሉዓላዊነታችን እንዴት ማስከበር እንችላለን የሚለውን ነው የምናየው ከአፍሪካ ሀገሮች ጋር በስፋት እየመጣ ማለት። ሌላው ምንድነው የዳታ አካባቢነት ዳታ ሎካላይዜሽን አለ። በአንድ ሀገር ውስጥ የተፈጠረ መረጃ በምን አይነት ሁኔታ ከአገሪቷ ሉዓላዊ ድንበር ውጪ እንዳይወጣ የሚያስጠብቅ የህግ ድንጋጌ ነው። ይሄን መሰረታዊ ነገር በደንብ ይሄ ማለት ስትሪክት የሆነ ሪስትሪክሽን ያለው ነው። ይሄን እያያዝን የምንሄደው ምንድነው እዛ ስንገባ በአሜሪካና በኢትዮጵያ በአሜሪካና በኬንያ በአሜሪካና በጋና በደቡብ አፍሪካ ምንድነው ስምምነቱ? የኛ ጉዳይ ኢትዮጵያ ነው። በርግጥ ከዚህ ሁሉ ጋር ዩኤስአይድ የሚባል ወይም ዩኤስኤድ የሚባለው ድርጅት ፈርሷል ተብሎ በአዲስ የዳታ አስገዳጅነት አስረውን ነው እየነጠቁን ነው እየወሰዱብን ነው። ይሄን በትክክል እንመረምራለን። ሌላው ምንድነው በዓለም ላይ ያሉ የዳታ ሉዓላዊነት ህጎች ምንድናቸው? ይሄ ደግሞ ለምንድነው መከራከሪያ ይሆናል። መጨረሻ ላይ ስንደመድብ የኛስ ሀገር እንላለን። ለምሳሌ በዩናይትድ ስቴትስ ኦፍ አሜሪካ the cloud act ይባላል። ከአካባቢዊነት ሎካላይዜሽን በተቃራኒ የአሜሪካ የክላውድ ህግ የአሜሪካ ህግ አስከባሪዎች በአሜሪካ የቴክኖሎጂ ኩባንያዎች እንደ አማዞን፣ ማይክሮሶፍት፣ ጎግል የመሳሰሉት እጅ የሚገኝ ማንኛውንም መረጃ እንዲያቀርቡ ያስገድዷቸዋል። መረጃው በሌላ ሀገር ሰርቨር ላይ እንኳን የተቀመጠም ቢሆን ይህ አሰራር ከሌሎች ሀገራት የዳታ ሉዓላዊነት ህግ ጋር በቀጥታ ይጋጫል። ለምሳሌ ኢትዮጵያ ውስጥ ፓላንትር የሚባለው ኩባንያ የአብዛኛውን የእንግሊዝና የአሜሪካንን የሄልዝ ዳታቤዝ አድሚኒስትሬት የሚያደርገው አሁን የኛን ዳታ የመውሰድ ስምምነት ውስጥ ገብተናል እኛ። ስለዚህ የኢትዮጵያን ወይም ፋኑኤል የሚባለውን ልጅ የሄልዝ ዳታውን ፈልጋለሁ ቢል መከልከል አይቻልም። የአሜሪካ ምን ኮንግረስ ከፈለገ ይሄ ነገር ይቅረብልኝ ካለ ህግ አስከባሪዎቹ ከጠየቁ የአሜሪካ ኩባንያ የያዘውን መረጃ መከልከል አይችልም። ልብ በሉ። ግን ይሄ በጋራ በኢትዮጵያና በአንድ አሜሪካ ኩባንያ የሚሸፈን እንኳን ቢሆን በሌላ ሀገር ቢቀመጥ ይሄን
ማስቀረት አይቻልም። የቻይናን እንውሰድ ለምሳሌ ዳታ ሴኪሪቲ ለዋላት ቻይና እጅግ ጥብቅ የሆነ የዳታ አካባቢ ሎካላይዜሽን ትከተላለች። በቻይና ውስጥ የተሰበሰቡ ወሳኝ መረጃዎች እዛው ሀገር ውስጥ መቀመጥ አለባቸው። ወደ ውጭ ለመላክ ከፍተኛ የመንግስት የደህንነት ፍተሻ ማለፍ ይጠብቃል። ዝም ብሎ አይታለፍም። ኢንተግሬትድ አይደለም፣ ጀስት ቱ ፓስ መረጃውን ለማሳለፍ። ለምሳሌ የህዋን ግዛት ታስታውሳላችሁ። በኮቪድ ላይ እንዴት ዓለም አቀፍ ችግር የኢኮኖሚ የማህበራዊ ኢቨን ስንት ሰው አልቋል። ከዛ ላብራቶሪ ነው የወጣው ተብሎ ክርክር ሲነሳ የአሜሪካ ሲዲሲ ደግሞ ለዚህ ላብ ለሚሰራበት የገንዘብ ድጋፍ አድርጓል። ግን የገንዘብ ድጋፉን ሲያደርግ በጣም ዲፕ የሆነ ሳይንቲፊክ እንትን ነው። በዚህ አይነት ሁኔታ እንዲያጠኑት አልነበረም፣ በዛኛው ነው ብሎ አርጊው ሊያደርግ ሞክሯል። ቻይና ቫይረስ ይሉት ነበር ዶናልድ ትራምፕ ማንን? ኮቪድን። ስለዚህ እንደነዚህ አይነት ነገሮች ሲምፕል ይመስላሉ፣ ግን አደገኞች ናቸው። በኋላኛ ሀገርስ ምን ሊያስከትልብናል የሚችለውን አብረን እናያለን። ስለዚህ አሁን የዚህ የፖለቲካዊ ፍጥጫ ወይም የዚህ የዳታ ሉዓላዊነት ምን ሊያስከትል ይችላል ካልን የዳታ ሉዓላዊነት ቀደም ሲል ለምሳሌ ቅድም እንዳልኳችሁ በዲቴል እንገባለን። በአሜሪካ የውጭ ጤና ፖሊሲና እንደ ፓላንትር ባሉ የቴክኖሎጂ ተቋማት ዙሪያ ስምምነቶች አሉ። ዳታቤሱን እሱን አድሚኒስትሬት የሚያደርገው ለምሳሌ እንግሊዝን፣ የአሜሪካን፣ የእኛንም ጤና ሲስተም አሁን ከዚህ የፓላንትር ኩባንያ ቴክኖሎጂ ጋር ነው የምናጋባው። አሁን ሰምታችሁ ከሆነ የግል ክሊኒኮች ሳይቀሩ የዳታቤዝ ኤክስፐርት ቅጠሩ፣ ዳታችሁን ሰብስቡ። አሁን ቀጥሎ ወደ ናሽናል ሰርቨር የሚገባበት ሲስተም ይዘረጋል። የዛ የናሽናል ዳታ ደግሞ ከአሜሪካው የነ ፓላንትር ቴክኖሎጂ ጋር ይጋባል። ስለዚህ በዛ ጊዜ እንደ ፈንታሌ ሚዲያ የኢትዮጵያ የጤና ዳታ ሉዓላዊነት ተጥሷል ብለን እናምናለን። መንግስት የራሱ መከራከሪያ ቢኖረው፣ ዋና ፖይንት ግን ይሄ ፕሮግራም አሁን በቅርብ የወጡ ሪፖርቶችን አሳያቸዋል። ሌላው አንድ ትልቅ ተጽዕኖ ፈጣሪ የውጭ ኃይል ወይም ለሰብአዊ እርዳታ መዳረሻ ቅድመ ሁኔታ አድርጎ የአንድን ሀገር ባዮሎጂካል ናሙናዎች፣ የበሽታ አምጪ ተዋሲያን መረጃዎችን ወይም የዜጎችን የጤና ሪከርዶች በገንዘብ ለመለወጥ ትራንዛክሽናል ካደረገ በቀጥታ የዛ አገር የዳታ ሉዓላዊነት ተጥሷል ብለን እናምናለን። እንደ ፈንታሌ ሚዲያ ይሄ በአሜሪካ መንግስትና በኢትዮጵያ መንግስት የተደረሰ ስምምነት ነው። በዚህ ጉዳይ ላይ የጤና ጥበቃ ሚኒስትሩን ያገባኛል ያለ የተለየ እኛ ከተረዳነው ውጪ መረጃ አለ ካለ ፈንታሌ ሚዲያ ለማስተናገድ ዝግጁ ነው። ግን አደጋ አለው እንላለን። ገና መከራከሪያችንን አልጨረስንም። ይሄ አሁን መሰረታዊ ነጥቦችን እንያዝ ነው። ጠንካራ የሀገር ውስጥ ጥበቃ ህግ የሌላቸው ታዳጊ ሀገሮች ዜጎቻቸው የሚያመነጩትን ጥሬ መረጃዎች በባዕድ ኩባንያዎች ሊበዘበዙ ይችላሉ። ለክትባት ማምረቻ ሊሆኑ ይችላሉ። ለኤአይ ሞዴል ማሰልጠኛ ሊሆኑ ይችላሉ። ለስለላ መሳሪያ ሊሆኑ ይችላሉ። የባዮሎጂካል ጦር መሳሪያ ሊሰራባቸው ይችላል። የተሰራውን ተመልሶ ራሳቸው ሀገር ላይ ሊሆን ይችላል። ስለዚህ የመነጨው መረጃ ወይም በአንድ ሀገር ምንም አይነት የህግ ባለቤትነት ሆነ የትርፍ ተጠቃሚነት የማይገኝበት ግን ዘሶኮል እርዳታ ግን ከሚወሰደው ተጨባጭ ዲኤንኤ እና ቅድም ካልኳችሁ ተዋሲያንም በሉት ሌሎችም መረጃ የዳታ ቅኝ ግዛት ይባላል። እኛ ስናነብም ያገኘ ነው። የዳታ ኮሎናይዜሽን ኮሎናይዝ ማድረግ ነው ማለት ነው። ያን ዳታ በኋላ አሳያቸዋለሁ። በ180 ቅድመ ሁኔታ ካላመጣ የሚልም አለ። ስለዚህ አሁን ተግባባን ማለት ነው። በአሜሪካና በአፍሪካ በተለይ ደግሞ በኢትዮጵያ የተደረገው ስምምነት ምን ይላል ወደሚለው እንሸጋገራለን ማለት ነው። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ። ቻናላችን ተጠልፎ ስለነበረ ሪኮመንድ የማድረግ እድሉ ሌስ ነው። ስለዚህ በዚህ ብትተባበሩን በጣም እናከብራቸዋለን። አብራችሁን ነው። ለዚህ ዛሬ መነሻ የሆነን ምንድን ነው ካላችሁ በ2025 መጀመሪያ ላይ የተጀመረው የአሜሪካ የውጭ ጤና ፖሊሲ ለውጥ ላይ መሰረት ያደረገ ነው። ቀደም ሲል ዩኤስኤድ የሚባለው እንደ ተቋም በኋላ
በፕሬዚደንት ትራምፕ እና በዛሬው $1 ትሪሊየን ገብቻለሁ የሚለው ኦሊጋርኪው ኤለን መስክ መሰረት የፈረሰው ድርጅት በአዲስ መልክ በውጭ ጉዳይ ሚኒስቴር እንደ አንድ ሴክሽን ከገባ በኋላ ይህን የፖሊሲ ሐሳብ አመንጭተዋል። ስለዚህ ቀደም ባሉት የነበረው ወሳኝ የሕክምና እርዳታ አሁን ላይ ጥብቅ ቁጥጥር ከማድረግ እንዲሁም በባዮሎጂ ናሙናዎችና የማዕድን ሀብቶች የመውሰድ መብት ከመስጠት ጋር መያያዙ አስደንግጧል። እርዳታ የምትወስዱት ትራንዛክሽናል ነው የምላችሁ። ለዛ ነው ለምሳሌ አንድ ሀገር ላይ በጣም ውድ ሬር ኤርዝ ሜታሎች ካሉ በትንሽ የሚገኙ እሱንም አብረህ ታመጣለህ፣ ጤናውንም እንሰጣለን የሚል በፊት ከሂውማኒቴሪያን ወይም ከሰብአዊነት የአሜሪካ አለኝ ከምትለው ቫሊዩ አንጻር ከምትረዳ አሁን ትራንዛክሽናል ዲፕሎማሲ ይሆናል። በዚህ ጉዳይ ላይ ሂውማን ራይትስ ዎች ሳይቀር ትልቅ ዘገባ አውጥቷል። ስለዚህ እነዚህ ስምምነቶች ምንድን ናቸው የሚለውን ማየት ተገቢ ነው። ለእርዳታ ብቻ የምንቀበላቸው ነው? እርዳታ ይሄን ካላቀረባችሁ ብለው እጃችን ጠምዘው የሚወስዱት ነው የሚለው እንመልከት። ለምሳሌ በ2025 እና 2026 ስምምነቶች ውስጥ የተነሱ ዋና ስጋቶች ምንድን ናቸው? በእነዚህ በሁለቱ ለምሳሌ የሀገር ሉዓላዊነትና የግለሰቦች ሰብአዊ መብቶች አደጋ ላይ ይጥላሉ። ቅድም ያልኳችሁ የዳታ ሉዓላዊነት፣ ሌላውስ የዜጎች ፕራይቬሲ። ከዛም አለፊልና ለምሳሌ የጽንስ ማቋረጥ ክትትል የሚል እናንሳ፣ ሰርቪለንስ። ይሄ አሁን የሄልመስ ማሻሻያ ለማስፈጸም ተብሎ የተቀመጠ ነው። በዚህ ስምምነት ውስጥ የአሜሪካ መንግስት የገንዘብ ድጋፍ ለጽንስ ማቋረጥ አገልግሎት እንዳይውል ለማረጋገጥ ያልተገደደ ድንገተኛ ፍተሻና የዳታ መደረሻ ይጠይቃል። አሁን ይሄ ኢትዮጵያ ውስጥ ጽንስ ለማቋረጥ የኢትዮጵያ መንግስት ሊፈቅድ ይችላል። አንድ የሚቋረጠው ጽንስ ግን ምን ሲገጥማት ነው አንድ ሴት የሚባል ነገር ሊመጣ ይችላል። አሁን እነ ዶናልድ ትራምፕ ጽንስ ማቋረጥን የኮንሰርቫቲቭ የሪፐብሊካን ፓርቲ አይቻልም ስላሉ በሌላም ሀገር ላይ አንድ ሴት ልጅ ጽንስ በምታቋርጥ ጊዜ እሷን ለማቋረጥ የሚችል ለማገዝ የሚችል ሕክምና 5 ሳንቲም ድንቡሉ አናቀርብም። ስለዚህ በዚህ በዳታ ሴንተር ይላሉ የኢትዮጵያ መንግስትና የአሜሪካ መንግስት በፈረሙት ዳታ ሴንተር ላይ አንድ እናት ስትወልድ ከነስሟ ተመዝግቦ ለምን ጉዳይ እንደሆነ ጽንሷን ማቋረጥ ከሆነ ጽንስ ማቋረጥ ከተባለ በዛ ዳታ መሰረት የአሜሪካ መንግስት ክትትል አድርጋለሁ ነው የሚለው። ይሄ እንግዲህ ጽንስም ማቋረጥ በራሱ በነገራችን ላይ በአውሮፓ ሀገሮች በአንዳንድ ሀገሮችም ህዝበ ውሳኔ ድምፅ ሁሉ የሚሰጥበት ጉዳይ ነው። ዶናልድ ትራምፕ ስለፈለጉ ስላልፈለጉ የሚከናወን አይደለም። ፋክቱ ግን ይሄ ነው። ስለዚህ የመብት ተሟጋቾችን ብንወስድ አሁን የስነ ተዋልዶ ጤናን አገልግሎት ላይ የመገደብና የፍርሃት ስሜት ይፈጥራል። ለዚህ ነው ኢንቴግሬት የምናደርገው ዳታችሁን የጤና ዳታችሁን ከኛ ጋር። ይሄ የአንድንም ሴት ልጅ አንድ ኢትዮጵያዊ ሴት ልጅ በፍጹም በማያስተዳድራትና ባላሎችበት ሉዓላዊ ሀገር ውስጥም የእሷን መረጃ ለአሜሪካ መንግስት ማካፈል ነው። ለዚህ ነው ፕራይቬሲውን ይነካል ይንዳል የምንለው፣ አለ ምክንያት አይደለም። ሌላው በጣም ቁልፍ ነጥብ እናንሳ እዚህ ጋር የበሽታ አምጪ ተዋሲያን ፓቶጀን ናሙናዎችን መውሰድ ነው። በነገራችን ላይ የበሽታ አምጪ ተዋሲያን ከአንድ ሀገር ምን እንደሆኑ ከወሰድ የአንድን ሀገር ሙሉ ህዝብ የመጨረስ ሁሉ አቅም ይኖራል። የአንድ ሀገር ሙሉ ህዝብ በየትኛው ሁኔታ ላይ ደካማ በየትኛው ጠንካራ እንደሆነ ምን አይነት መድኃኒቶች ዴቨሎፕ ቢደረጉ ያን ህዝብ መጨረስ እንኳን እንደሚቻል ሼር ያረከው ሀገር ሊሰራው ይችላል። በነገራችን ለምሳሌ ኢትዮጵያ፣ ሩዋንዳ፣ ዩጋንዳ ያሉ ሀገራት የዚህ የባዮሎጂ ናሙናዎችና የተገኙ በሽታ አምጪ ተዋሲያን መረጃን ማጋራት አለባቸው በስምምነቱ። ሆኖም በእነዚህ ናሙናዎች ላይ ተመስርቶ የሚሰሩ ክትባቶች ማዳኛ ናቸው። በነገራችን ላይ ተጨማሪ ማጥፊያዎች ሊሰሩልን ይችላል። የባዮሎጂካል ዊፐን በቀላሉ ኢትዮጵያኖች ላይ በእንደዚህ መልኩ ካጠኑ ከተመራመሩ በኋላ ምን አይነት የባዮሎጂካል መሳሪያ በቀላሉ ሊያጠፋቸው ይችላል ብሎ ይሰሩት። ያ ምክንያቱ ኦልሬዲ ዳታውን ካካፈልክ በኋላ ኮንትሮል ልታደርገው አትችልም። የአንድን ህዝብ አጠቃላይ ጤናን ውድመትን በተመለከተ ማለት ነው።
ወይም ህክምናዎችን ናሙና ለሰጡ ሀገራት አስቡት። ለምንድን ያለው? አንድ ናሙናዎች ላይ ተመስርተው የሚሰሩ ክትባቶች፣ ሁለተኛው ህክምናዎቹ ናሙናውን ለሰጡት ሀገራት በተመጣጣኝ ዋጋ ስለመቅረባቸው አይተው ከኛ ተዋሲያን ላይ በሽታ ለምሳሌ ተነስቶ የዚህ በተለይ የፓሌንተር አንዱ ዳታቤስ ቢዝነሱ ኮሜርሻል ያደርጋል። የኢትዮጵያን ሄልዝ ሲስተም ከአሜሪካ ጋር ካጋባን በኋላ የአሜሪካ መንግስት በነ ፓሌንተር ቴክኖሎጂ አድሚኒስትሬት ሲያደርጉ አንዱ የፓሌንተር ትርፍ የኛን ሄልዝ ዳታ ማጋራት ነው። ለምሳሌ በእኛ ሄልዝ ዳታ ላይ አጋርተው ክትባት ቢያመርቱ የሆነ ነገር ቢያመርጉ ያን ክትባት ለኛ በነፃ ይስጡን፣ በገንዘብ ይስጡን፣ በእርዳታ ይስጡን፣ ማንም ያስገድዳቸው አይችልም። እሱ ብቻ አይደለም ስለ መስራታቸው ላይ ነግሩ ይችላል። ይሄ በጣም አደገኛ ስምምነት ነው። በጣም እጅግ አደገኛ ስምምነት። እነ ዚምባብዌ ለምሳሌ ቅኝ ግዛት ነው ብሎ ይተውት፣ ጋናም አልፈልግም ነው ያለችው። ሌላው ደግሞ አስገዳጁን ነግራቸዋል። የግል መረጃስ ሚስጥር ጋር ምንድን ነው ሊያመጣብን የሚችል? ለምሳሌ ስምምነቶቹ ግልጽ የሆኑ የጥበቃ እርምጃዎች ሳይኖሩ የሰዎችን የግል ጤና መረጃ በሰፊው ለመሰብሰብ ይፈቅዳል። ኢትዮጵያ ውስጥ ያለውን ጠቅላላ የበሽተኛ አይነት፣ የበሽታው ታይፕ፣ እነዚህ ሁሉ በአንድ ቋት ውስጥ ተሰብስበው በአንድ በአሜሪካ ውስጥ በተቀመጠ የቴክኖሎጂ ኩባንያ ፓሌንቲር ነው የሚተዳደሩት። ያ ፓሌንቲር ስምምነቱ ከአሜሪካ መንግስት ጋር ነው። የአሜሪካ መንግስትና የኢትዮጵያ መንግስት ጋር ያለው ስምምነት ሊገዛው ይችል ይሆናል። ዋናው ግን ዳታውን ኮሜርሻላይዝ ያደርገዋል። ለምሳሌ የጥበቃ እርምጃ ሳይኖር የሰዎችን የግል ጤና መረጃ በሰፊው ለመሰብሰብ ይፈቅዳል። ጠንካራ የዳታ ጥበቃ ህግ በሌላቸው ሀገራት ይህ መረጃ ያለ ታካሚው ፈቃድ ለአሜሪካ የመድኃኒት አምራቾች ኩባንያ ሊጋራ ይችላል። ልትከለክለው አትችልም። ፓሌንተር ቋት ብቻ ነው ያጋራዋል። ግን የአንድ ግለሰብ በሽታ የራሱ ነው፣ የሱና የሐኪሙ ነው። በዚህ ላይ ራሱ የኢትዮጵያ መንግስት በዚህ ዳታ ላይ የኔ ማጋራት ምን አይነት ህገ መንግስታዊ ስልጣን ወይ በምን አይነት የህግ የአንድን ግለሰብ ዳታ ለሶስተኛ ወገን ለማጋራት ምን አይነት የህግ ድንጋጌ እንዳለን ያላቅም። እኔ ያዘኝም በሽታ በፓሌንተር ቋት ውስጥ አስቀምጦ ከአሜሪካ መንግስት ጋር ሼር የሚያደርግበት እኔ ሳልፈቅድ የኔም መረጃ ሼር የማድረግ ጉዳይ ራሱ መንግስት ከየት እንዳመጣው የሚታወቅ ነገር የለም። ምክንያቱም የአንድ ግለሰብ መረጃ የራሱ ነው። ቢያንስ ደግሞ ለዚህ ነው የጤናን ዳታ ለማጋራት ቢያንስ ህዝበ ውሳኔ መደረግ። ከዚህ ሀገር ጋር እንዲህ ልንሰራ ነው የጤና መረጃችሁን ብናጋራ ተብሎ ድምፅ ብንሰጥበት አንድ ነገር ነው። መንግስት ስለሆነ ብቻ የአንድን ግለሰብ ህመም ለምሳሌ አንድ የሚፈልጉት ሰው የሚያጠቁት ሰው ካለ በቀላሉ በእነዚህ የጤና የሰዎቹን ምርመራ መረጃ በመነሳት ያን ሰውዬ ማጥፋት ለሚፈልገው አካል በጣም ቀላል ነው። በጣም ቀላል ነው። ቅድም እንዳልኳቸው ክትባት ብቻ አይደለም፣ እንደ ህዝብ እንኳን ለማጥፋት ከሰሩ ይችላሉ። የአንድን ሀገር በነገራችን ላይ የጤና ደረጃ ማወቅ በራሱ እኮ የናሽናል ሴኪሪቲ ጥያቄ ነው። ምን ያህል ጤናማ እና ምን ያህል የሚያመው ሰው አለ ብሎ በአንድ ሀገር ላይ ትንታኔ ማግኘት ኢትስ ናሽናል ሴኪሪቲ ኢሹ ነው። ኢዚ ጉዳይ አይደለም። ሌላው ምንድነው? ስትራቴጂካዊ ሀብት መውሰድ የሚሉት መከራከሪያቸው አለ። ይሄ ምንድነው? ለምሳሌ የዛምቢያ እንግዲህ ማስታወሻ ላይ እንደታየው አሜሪካ ለቀጣዩ የአረንጓዴ ኤነርጂ ሽግግርና ለመከላከያ ዘርፍ የሚያስፈልጓት ወሳኝ ማዕድናት ለማግኘት የጤና እርዳታው እንደ መደራደሪያ ማስገደጃ ተጠቅማለች ተብሎ ተገልጿል። ይሄ ከአሜሪካ መንግስት ከሌላ የተረጋገጠም ባይሆን ግን በሪፖርቶች ወጥቷል። ይሄ ነው ጥያቄ። ለምሳሌ ዛምቢያ $1 ቢሊዮን የጤና ድጋፍ ጥቅል ለመስጠት ከማዕድን መዳረሻ ጋር እንዲያዝ ጫና ተደርጎባታል። ማዕድኑ ካላቀረበችስ ካልሰጠችስ አላቀርብም ብላ ስምምነት ብታቋርጥ የዛምቢያ የናሽናል ሄልዝ ዳታው የማስመለስ ከአሜሪካ መንግስት ይቻላል አይቻልም? ሁለተኛ በመጥፎ ከተለያየ በኋላ ከዛ ካሉት ዳታዎች ከፓቶጅን ከምትላቸው ውስጥ የተለያየ ነገር ፈብርከው ዛምቢያን ማጥፋት ይቻላል። ባዮሎጂካል መሳሪያ ማለት ተአምር እኮ አይደለም። በእነዚህ ነው ዴቨሎፕ የሚደረገው። ዚምባብዌ ጥገኝነትን መፍጠር አይገባም በማለት ድርድሩን ቀዳ ጥለዋለች። ጋና በሰፊው የቀረበባትን
የዳታ መዳረሻ ጥያቄ በመቃወም በአፕሪል 26 ከድርድር ወጣለች። አያችሁ ማስገደጃ ይሄን አቅርብ ትባላለ። ኦልሬዲ ግን የሄልዝ ፋሲሊቲን የሄልዝ ዳታን ከሰጠ በኋላ ማለት ነው ኢትዮጵያ፣ ኬንያ፣ ዩጋንዳ የሲቪል ማህበራት እና የሰብአዊ ተሟጋቾች እነዚህን የቁጥር ውሎች የተገለሉ የህብረተሰብ ክፍሎችን ይበልጥ አደጋ ላይ ይጥላል ሲሉ ያስጠነቅቃሉ። አሁን በኢትዮጵያ ዶክተር መቅደስና አህመድ ሺዴ ባሉበት ከአሜሪካው አምባሳደር ጋር ተፈራርመዋል። በጣም የፍርርሙ ተብሎም የዚህ አስጨናቂ ተብሎ ከሚነገረው አንዱ የ180 ቀናት ገደብ ደንብ ያስቀምጣል። በጣም ከተነቀፉት ውሎች አንዱ ይሄ ነው። አንድ ሀገር የዳታ ወይም የክትል ጥያቄዎችን ሳያሟላ ቢቀር አሜሪካ በ180 ቀናት ማስጠንቀቂያ ብቻ ሁሉንም የገንዘብ ድጋፎች ማቋረጥ መቻላ ነው። ቅኝ ግዛት ነው፣ ነጠቃ ነው። መረጃ አልሰጥም ካልክ በህክምናም ላይ ያለው ቪያ ነው፣ በዛው ጠፋለ ማለት ነው። እነ ሂውማን ራይት ዎች ይሄንን አሁን ኤችአይቪን፣ ሳምባ ነቀርሳ መድኃኒት የማይቻሉ በጣም አስቸጋሪ ልታቋርጥባቸው የማትችል ጉዳይ አንዱ ይሄ ነው። መድኃኒት ሊቋረጥ የማይችልበት ጉዳይ ለምሳሌ አሁን በአይታችሁ ከሆነ በፌደራል መንግስትና በትግራይ መካከል አሁን በተደረገ ሁኔታ ትግራይ መድኃኒት አይገባም። እንደዚህ አይነት በሽተኞች አሁን ሲቋረጥባቸው እሱ ብቻ አይደለም፣ አሁን የሳምባ ነቀርሳ እድገት ደረጃዎች አሉ። እነዚህ መድኃኒት ስታቋረጥ እነዚህን መከላከል የሚችል አዲስ ቫይረስ ራሱ ዛ ዴቨሎፕ ቢሆን ለምሳሌ ኢትዮጵያ ልታጠፋው እሱ አይደለም ዓለም ልታጠፋው ማትችልበት ሁኔታ ሊቻል ይችላል። አንዳንድ ጊዜ ልክ አሁን አሜሪካ በ180 ቀን ብላለች። እዚህም በጦርነት ከሆኑ ህዝቦች ላይ መድኃኒት አትወስዱም የሚል ገደብ ልጥልባቸው የማይችሉ ኤችአይቪ፣ ሳምባ ነቀርሳ፣ ንጉበት የመሳሰለዋል። ይሄ እንግዲህ አስቡት በፌደራል መንግስትና በትግራይ መንግስት መካከል በተፈጠሩ ችግሮች ናቸው አይደለም። በኢትዮጵያና በአሜሪካ መንግስት ደግሞ ችግር ሲፈጠር በ180 ቀናት ገደብ ደግሞ አላመጣም ሲባል ምን እንደሚሆን ደግሞ አስቡት። አስ ኤ ኔሽን ዋይድ በሁኔታ ጉዳቱ አደገኛ ነው የሚሆነው ማለት ነው። ስለዚህ ይሄ ስምምነት በጣም ከባድ ግልጽ የሆነ የነ ዶናልድ ትራምፕ ትራንዛክሽናል ዲፕሎማሲ ሂዩማኒቲ ወይም ሂዩማኒቴሪያን ኤድ በሰብአዊነት ላይ የተመሰረተ እርዳታ ሳይሆን ትራንዛክሽናል ዲፕሎማሲ በሆነ ስምምነት ላይ የአንድን ሀገር የሄልዝ ዳታ አሳልፎ መስጠት ሀገሪቷን ኢንዳይሬክትሊ የዳታ ቅኝ ግዛት ውስጥ መጣል ነው። ከሁሉ በላይ ግን የዜጎችን የጤና መረጃ መንግስት በምን ስልጣን እና ኃላፊነት ይሄን ሊያደርግ ይችላል? እንደነዚህ አይነት ሲወጡስ በህግ አግባብ አለ ይሄን የሚቆጣጠር መስሪያ ቤት። በእርግጥ ግን ፍቃድ በዚህ ማሲቭ በሆነ አጠቃላይ ኢትዮጵያን ሄልዝ ሲስተም እንዲሰጥ ይፈቅዳል? ዘር ሲወጣ አሉ እንዴት አንድ ዘር ወዴት ቦታ ሊወጣ እንደሚችል። ስለዚህ እነዚህ ነገሮች በተለይ የፓለንቲር ቴክኖሎጂ ይሄ ድርጅት የቴክኖ ፋሺስት አንደኛ በእስራኤልና ዩክሬን ላይ ሆኖ በፕሪሲሽን ሰው ገደልን እያሉ በኤአይ ሞዴል ያን ሁሉ የኢራን ጀነራል በሉት ኢቨን ሩሲያ ውስጥ ድረስ እስከሚገቡ ሰዎች ነጥለው የሚገሉበትን በፕሪሲሽን የገደል ነው እያለ ወታደራዊ ምን ይላል መሰላችሁ? ራሱ የሱን መተዳደሪያ አንበለው ማንፌስቶ አንብቡት። የምዕራቡ ዓለም በፊዚካል አርም ይሁን በማንኛውም ሁኔታ ሲቆጣጠር የነበረውን የምዕራቡ ዓለም ካሁን በኋላ በኤአይ ሞዴል በሶፍትዌር የበላይነት ዓለምን እንዲገዛ ይላል። ግዴታ አለብን ይልና የድርጅት ማንም ሲሊከን ቫሊ ውስጥ ያለ የምዕራቡን ዓለም የበላይነት ለማስቀጠል የሶፍትዌር የጦር መሳሪያ ማለት በሱ ግንባታዎች በሉት ትንተናዎች በሉት የማቅረብ ግዴታ አለበት የሚል ማንፌስቶ ያለበት ፓለንቲር የሚባሉ እጅግ አረመኔ የሆነ ወይም አረመናዊ የሆነ የቴክኖሎጂ ኩባንያ ነው። ማናቸውንም የምዕራቡን የበላይነት ያረጋግጣል ብሎ ካመነ ራሱ ማንፌስቶ ላይ መከልከል አንችልም ብሎ የደነገገ ድርጅት ነው። አንዱም የኢትዮጵያ ሄልዝ ሲስተም ከአሜሪካ ጋር ኢንቴግሬት ሲደረግ በማን ነው የሚተዳደረው የሚባለውን ጉዳይ ራሱ ፐብሊክሊ አናውንስ መደረግ በፓርላማ ደረጃ መጠየቅ ያለበት ጉዳይ ነው። እርዳታ ለማግኘት ብቻ የሚደረግ ስምምነት አይደለም።
የአንድ ሀገር የጤና ዳታ ሀገሪቷ ሙሉ ለሙሉ ጠፋ በምትችል ሁኔታ ሊያበቃት ይችላል። ስለዚህ ይሄ ነገር በጣም በጣም በመሰረታዊ ሁኔታ ጥንቃቄ ሊኖረው ይገባል። እዚህ ጋር ተጨማሪ ነገር የዳታ ማዕከላዊነትና የዚህ ፓላንቲር የሚባለው እንግዲህ ስንወስደው አሁን በ8 ላይ የተጠቀሱት አለ ለምሳሌ የጽንስ ማቋረጥ ክትትል፣ የበሽታ አምጪ ተዋሲያን ናሙናዎች፣ የግል ጤና መረጃዎች በተለያዩ ተቋማት ሀገራት የሚገኙ ያልተቀናጁ ዳታዎች ምንድነው ያቀናጃል። አንድ ፓላንቲር ደግሞ በዚህ ኤአይ ሞዴል ያቀርባል። ዳታ አግሪጌሽን ኤንድ አናሊቲክን የሚሰራው እሱ ነው። ከዛ ላይ ይሄን ድርጅት ኩባንያ ነው ከሌላ አካላት ጋር አንድ ፍቃድ እንዴት እናስቆማለን እንዳይሰጥ ኮሜርሻላይዝ ዳታ እንደሚያደርግ ማኒፌስቶ ላይ አለ። የምዕራብን ስልጣኔ ያስቀጥላል ከተባለ ማንኛውም ዳታ እንደሚያጋራ በነገራችን ላይ የክላውዱ አክት ሳይሆን የዚህ የፓላንቲር ኩባንያ የራሱ ማኒፌስቶ ራሱ ላይ ያስገድዳል በራሱ ድርጅት ማለት። ስለዚህ ይሄ ነገሮች በትክክል መታወቅ አለባቸው። አሁን ተግባራዊ ትስስር ላይ ስንመጣ አሜሪካ በእነዚህ ውሎች አማካኝነት የምታገኘው መጠነ ሰፊ የጤና መረጃ ዝም ብላ አታስቀምጠውም። አንድ እንደ ፓላንቲር ባሉ ሶፍትዌሮች መድረኮች ፓላንቲር ፋውንደሪ ውስጥ በማስገባት የትኛው ሀገር ምን አይነት በሽታ እንዳለበት፣ የትኛው ክልል ምን አይነት የጂናሞ መረጃ የጂኖሚክ ዳታ እንዳለው በቅጽበት ለመከታተል ትጠቀምበታለች። ዲስ ፓወር በነገራችን ዳታ የዘመናችን ነዳጅ ነው፣ የዘመናችን ወርቅ ነው፣ ዳይመንድ ነው። የሚቀጥለው ዓለም በተቆጣጠራችሁት የዳታ መጠን መሰረት ነው የሚቀጥለው ዓለም ሀያልነት የሚወሰነው። ስለዚህ ይህ አሰራር የአሜሪካን መንግስትና ለመድኃኒት አምራች ኩባንያዎች ቢግ ፋርም እጅግ ከፍተኛ የሆነ ስትራቴጂካዊ መረጃ ብልጫ ይሰጣቸዋል። ምን ይሆናል? ኢንፎርሜሽኑ አሲሜትሪክ ይሆናል ማለት ነው። ዲስ በቃ ሂውጅ ኮሌክሽን ኦፍ ዳታ አላቸው። ሌላው ዳታ ለመሰብሰብ ሊንፈራፈር ይችላል። ስለዚህ እነዚህ ነገሮች እንዴት ነው የሚሆኑት? በተለይ አሁን ጽንስ ማቋረጥ እኛ ላይ ኢምፖዝ ሊሆኑ ይችላሉ። እህቶቻችን ሊደፈሩ ይችላሉ። በተለያየ ነገር ሊሆኑ ይችላሉ። እነ ትራምፕ ተደፈሩ አልተደፈሩ ጽንስ ማቋረጥ የለም ይላል። ኢትዮጵያ ውስጥ የተጎዱ ሴቶቻችን ላይ የሚደርሰውን ነገር በትራምፕ ፈቃደኝነት ላይ ነው ተመስርቶ ጽንስ ወይም በእነሱ እርዳታ ነው አይደለም ብለን የምንወስነው አለ ወይ? ስለዚህ ፓላንቲር መነሻው ልብ በሉ ዋና ጽንሰ ሀሳቡ ምንድን ነው? ዲፌንስ ኤንድ ኢንተለጀንስ ነው። ኩባንያው የተመሰረተው ሶፍትዌሮች የተሰሩ ጥብቅ ቁጥጥርና ክትትል በማድረግ ነው። አንድ ስለዚህ አሁን ተግባራዊ ነው ስንል በእንደዚህ አይነት ጉዳይ የገንዘብ ድጋፍ ለጽንስ ማቋረጥ እንዳይሆን ለማረጋገጥ የሚጠይቀው ድንገተኛ ፍተሻ የዳታ መደረሻ በፓላንቲር ኤአይ ሞዴል ሪል ታይም ሞኒተሪንግ ነው ያለው። እኔ እያወራው ዳታ ውስጥ ወይዘሮ እንትና ጽንሳቸውን እያቋረጡ በዚህ ያህል ነገር እየተጠቀሙ ነው የሚል ነው። በዛ ደረጃ በሪል ታይም ነው የሚያወራው። ለምሳሌ ሰዎችን ስርጭትና ትንተና ፕሪዲክቲቭ ኤንድ ፖሊሲንግ ወይም ሰርቪላንስን በቀላሉ ይሄን ነው። ይሄን አሳልፎ መስጠት ግን ከባድ ነው። ስለዚህ የጤና መረጃ አያያዝ ህግ ዳታ ፕሮቴክሽን ሎ በሌላቸው እንደ አፍሪካ ሀገራት ይላል። የኛ የተበጣጠሱ አሉ። ዳታን ግን በሉዓላዊነት ማስተዳደር ዳታ ሲባል የዝም ብሎ የባንኪንግ ፋይናንስ ብቻ አይደለም። ኢትዮጵያ ውስጥ ካሉ ጠቅላላ ከእጽዋት ጀምሮ እንደዚህ አይነት በባለቤትነት ምክንያት ወደፊት የዳታ ሚኒስትር ይመጣል። በነገራችን ላይ እኛ ሀገር አሁን የሰላም ሚኒስትር ብለን ከመሰረት ነው በኋላ ነው በአብዛኛው እንግዲህ ሰላም ያጣ ነው ሚኒስትር መስሪያ ቤት ተመስርቶ እንጂ የዳታ ሚኒስትር ይመጣል ራሱ የሚባል በእርግጠኝነት በ5 ዓመት ውስጥ መንግስታት የዳታ ሚኒስትር ይሾማሉ። ምክንያቱም ተሰብስቦ ሀገሪቷ ተሰብስባ አንድ ቋት ውስጥ ነው የምትቀመጠው። የዲጂታል እንትኑ ማለት ነው። ሌላ ጊዜ ሰራዋለሁ እንጂ 15 ኪሎ ሜትር ሲቲ የሚሏቸው አሉ። ዳቮስ ላይ የተቀረጸ የግሎባል ኤሊቱ እንደውም አንድም የጸረ ክርስቶስ ይነሳል የሚባለው አሁን እነሱ የሚሉት እሱ ከመነሳት በፊት ይላሉ እንደውም ዓለምን አንድ አድርገን ክርስቶስን እንጠብቅ የሚል እዛ ድረስ የሚያወሩ ናቸው ነገራችን። ምክንያቱም ጸረ ክርስቶስ የሚል ኃይል ተነስቶ ዓለምን ከማጥፋቱ በፊት ይላሉ ራሳቸው። ስለዚህ የጤና መረጃ በተለይ ዳታ ፕሮቴክሽን ሎው በሌላቸው ሀገሮች የሴቶች የግል የስነ ተዋልዶ ጤና መረጃዎች በቀጥታ ለአሜሪካ የደህንነት ቴክኖሎጂ ተቋማት መስጠት በሚመጣው
እርዳታ እገዛ አይጠቀሙም ማለት ነው። አንድ ሴት ልጅ ተደፍራ ወድቃ ወይ በአሜሪካ እሰጣለሁ የምትለው እርዳታ ትወልዳታለች እንጂ ይሄ ሉዓላዊነት በአንድ ሀገር የዜጎች ላይ ሉዓላዊነት ነው። አንዱ በደንብ እያዳመጣችሁ ሌላው የባዮ ሰርቪለንስ የባዮ ስለላና የመድኃኒት ኩባንያዎች ፍላጎት በእኛ በተሰበሰቡት ምን የጤና መረጃና ከአሜሪካ ጋር ኢንቴግሬት ያደረግነው ማለት ነው። በትልልቅ የተወሰኑ ኢንቴግሬት ይሆናሉ። በአገር ደረጃ እንግዲህ መንደር ውስጥ ሁሉ የሰፈር ክሊኒኮች ተለቅመው ወደ ዳታቤዝ እና ዳታ ኤክስፐርት የሚያደርጉበት ሲስተም እስካለ መረጃ የተጀመረ እንጂ የተጠናቀቀ የለም። ይሄ ግን ምን ማለት ነው? በጣም ኢምፖርታንት ነው። በነገራችን ላይ የበሽታ አምጪ ተዋሲያን ናሙናዎችን መውሰድና አንድ የጤና መረጃን ያለ ታካሚው ፈቃድ ማጋራት ከፓላንቲር የቅርብ ጊዜ የንግድ ስትራቴጂ ጋር ቀጥተኛ ይገናኘናል። ምን ብያችኋለሁ ቅድም? ኮሜርሻላይዝ ያደርገዋል ዳታው። ለምሳሌ ፓላንቲር ከብሪቴን ብሔራዊ የጤና አገልግሎትና ከተለያዩ የአሜሪካ ተቋማት ጋር የቢሊዮን ዶላር ውል ተፈራርሟል። ዋናው ምንድነው? ዲፌንስ ኮንትራክቱ ነው። ሲመጻደቁ በፕሪሲሽን የገደልናቸው ይለዋቸዋል። ያ ግን በዓለም አቀፍ ሕግ መሰረት በተባበሩት መንግስታት በርካታ ሰነዶች መሰረት የአንድን ዜጋ በሀገሩ ላይ ከሌላ ቦታውን መግደል ይሄ ነውር የሆነ የዓለም አቀፍ ሕግ ጥሰት ነው። እነሱ ግን በፕሪሲሽን ማነው ገዳዩ? ፓላንቲር ቴክኖ ፋሺስት። ይሄ ለሰው ልጆች አሁን እንደውም ኤአይ ሞዴሉ ምን እየሆነ ነው? አውቶማቲክ ራሱ እያነበበ ፌሱን አገኘውት ራሱ እየተኮሰ ይገላል። በዚህ ደረጃ ቴክኖሎጂን በሰዎች ርህራሄ በሁኔታ የሚገል ኃይል የጤና ዳታ ሰጥተው ምን ሊያደርግ ይችላል? እሱን አብነው ወደፊት እናያለን። ስለዚህ ከኢትዮጵያ፣ ሩዋንዳ፣ ዩጋንዳ የሚሰበሰቡ የባዮሎጂ ናሙናዎች መረጃዎች ፓቶጅን ዳታ የፓላንቲር የጤና መረጃ ማከማቻዎች ምን ያደርጋሉ? ያበለጽጋሉ። ከዛስ ኤክስትራክቲቭ ኔቸር ቀማኛነት ይመጣል። ናሙናዎቹን ተጠቅሞ አዳዲስ ክትባቶችና መድኃኒቶችን የሚያመርቱ የአሜሪካ የባዮቴክኖሎጂ ኩባንያዎች ናቸው። እነዚህ ኩባንያዎች እኛን ምን ያደርጋሉ? ሙሉ ለሙሉ ይውጡናል ማለት ነው፣ ምንም ክርክር በሌለው ሁኔታ። ስለዚህ ፓላንቲር የዚህ የዳታ አቅርቦት ሰንሰለት ዳታ ሰፕላይ ቼኑ በማስተናገድ ረገድ ትልቅ ሚና ይጫወታል። ነገር ግን መረጃውን ያመነጩት ሀገራት የክትባቱ ተጠቃሚነት ወይም ተጠቃሚ ስለመሆናቸው ዋስትና የለም። ሁሌ የምላችሁ ግን ይሄን ሲገለብጡትም ባገኙት መነሻ ሄልዝ መሰረት በየትኛው አካባቢ ያለውን ህዝብ በምን ሁኔታ ማጥፋት እንደሚችሉ የሚያውቃሉ በነገራችን። ስለዚህ ስናጠቃልለው የ180 ቀናት ደንብና የዳታ ማስገደጃ መሳሪያ ተለው ጉዳይ ከአሜሪካ መንግስት ፖሊሲ ጋር ባለመሄዱ የተነሳ ለጊዜው ምን ይሏቸዋል ማለት ነው? ይሄን የጤና ዳታ ሼር አናረጋችሁም ይላል። ምክንያቱም ዋና አስተዳዳሪ ፓላንቲር ነው። እዚሁ ግዛት ድረስ መጥቶ ሎክ ያደርግልሃል። ሩሲያ ምንድን ያደርጓት? ከስዊፍት ክፍያን ያስወጣት። ኢራን አንድም ጎረቤት አትጭሪም። ለምን? ከአሜሪካ ፎሬን ፖሊሲ ጋር ተጣልተሻል። ነገ የኛ ላይ እንደማይሆን ዳታችን ሰተን ምንድነው ማረጋገጫው? ማረጋገጫው በሀገር ውስጥ መቆጣጠርና በሀገር ህግ የማስተዳደር ጉዳዮች ነው እንጂ ባለ መንግስት ላይ ዲፔንድ አሁን አሁን ያለው ብልጽግና መንግስት ነገ ይሄዳል እንደ ሌሎቹ መንግስት። ግን እዚህ ያለው በሄድም ባሄድም ግን በሎካል ኮንትሮል የምናደርገው ግን ምን ነው እንኳን ማንም ሰው ሊረከበው ይችላል። ስለዚህ የሰብአዊ መብት ቀውሱም በቀላሉ የሚታይ አይደለም። በነገራችን ላይ የኤችአይቪ የሳምባ ነቀርሳ መድኃኒቶች የሚያገኙ ዜጎች ህይወት ሀገራት የፓላንቲር ዳታ መግቢያ ፈቃድ ዳታ አክሰስ ኤንድ ኤፒአይ ኪስ ከመስጠትና ካለ መስጠት ጋር ይያያዛል። ኢማጂን በራስ ዳታ ማለት ነው። አሁን ችግር የለም፣ ሰላም ነን፣ ፍቅር ነን ትላለህ። ነገ አይታወቅም። አሁን ኢትዮጵያ ውስጥ ብዙ ጦርነቶች አሉ። ከኤርትራም ጋር ሊደረግ የሚችሉ ጦርነቶች አሉ። ከሱዳን ጋር በሐላል ጦርነቶች እየተካሄዱ ነው። አንዱን ሀገር እየመታ ነው። በቃ አካሄዳችሁ ስላልወደድኩት ከእናንተ ጋር ንግግር የለኝም ብሎ እንዳለ የሄልዝ መረጃን ይይዛል። ከዛ የሁሉ አልጋ ላይ ተኛ በሽተኛን ጠቅላላ ምን ታደርገዋለህ ማለት ነው። ከልጅነቱ ጀምሮ ትረከበዋለህ፣ እየጻፍክ ልትል ነው ማለት ነው። ስለዚህ
በጣም ከባድ የሆነ አደገኛ መረጃ ነው ኢንቴግሬት እያደረግን ያለ ነው። አንደኛ ፓርላማው አላቅም በዚህ ምን አይነት ግልጽ የሆነ ማብራሪያ በተለይ ዜጎች ህዝበ ውሳኔ ማድረግ አለብን። የዜጎች የጤና መረጃ የዜጎች ነው። ይሄን እንደ መንግስት ይዞ ለማጋራት ህዝበ ውሳኔ መደረግ አለበት። ምክንያቱም የአንድን ግለሰብ እንኳን ለመግደልና ለማጥቃት ከተፈለገ ሌላ መንግስት የዛን ሰው የጤና ስታተስ በማወቅ ሰውየው ሊያጠፋው ይችላል። አሁን ምንድነው አይደረግም ይባላል። አንዳንዱ አሜሪካኖች አሁን እንደምታደርገው ሊልህ ይችላል። አሁን ፍቅር እያለህ አይደለም አደጋዎቹ የምትቀንሰው ሰፋ አድርጋ አስበን። ስለዚህ የአሜሪካ የውጭ ጤና ፖሊሲ በተለይ ትራንዛክሽናል መሆኑ ነው ከባድ ከማጋራቱ በላይ ማለት ነው። የተቀመጠን ቅድመ ሁኔታ ካላመጣ መድኃኒት አልሰጥም ከተያ አደገኛ ነው። ስለዚህ ጤናን እንደ ሰብአዊ እርዳታ ሳይሆን ልብ በሉ ማሰሪያችን ዳታና ማዕድን እንደ ቅድመ ሁኔታ ማስቀመጥ አደገኛ። የአሜሪካ እስከዛሬ የመጡት ፎሬን ፖሊሲ የዓለም ህዝቦች ሰው በመሆናቸው ነው የአሜሪካ መንግስት በችግራቸው ሲደርስ የነበረው እንጂ የረር እርዝሜት አላቅርብ በ180 ቀን አምጣ እንዴት እንዲህ ይባላል? አልፎ ተርፎ የአሜሪካን የስነ ተዋልዶ ፖሊሲ የዓለም ፖሊሲ ለማድረግ በአስገዳጅነት ማስቀመጥ በጣም ከባድ ነው። ስለዚህ በዚህ መዋቅር ውስጥ ፓላንቴር መረጃ የሚሰበስብ የሚያቀናጅና ለአሜሪካ መንግስት ኩባንያ ስልታዊ ጥቅም እንዲውል የሚያደርግ የዲጂታልና የባዮ ስለላ ሞተር the engine of biosurveillance ሆኖ ሊያገለግል ይችላል። የሚል ካለ እንዴት ታስቆመዋለህ? ንገረና። ፈንታሌ ክፍት ነው በነገራችን በዚህ ጉዳይ ላይ። ይሄንንም እያመጣን ያለነው እየተካሰስን ሳይሆን ውይይት ይደረግበት። ምንድነው እየተደረገ ያለበት? ምክንያቱም የኛ ሀገር እንደ ባህል እንኳን አንዳንድ ሰዎች የሚያማቸውን እንኳን ለጎረቤት ሼር የማይደረግበት በተፈጥሮ የሚጎዱ ልጆች የሚደበቅበት ሀገር ነው አይደለም። የእያንዳንዱ መረጃ ይዞ ከሌላ ሀገር ጋር ኢንቴግሬት ማድረግ ቀርቶ ማለት። ስለዚህ የሲቪል ማህበራትም እንደነ ሂውማን ራይቶች ያወጡትም የሚደገፍ ነው። ይሄ ግን እንደ ዜጎች ልናወራበት የሚገባ ነው። የጤና ጥበቃ ሚኒስትር ወይዘሮ መቅደስ ብቻ ዶክተር መቅደስ ሚኒስትር በመሆኗ የሚኒስትሮች ምክር ቤት ስላጸደቀው ብቻ የዜጎችን መረጃ የማካፈል ስልጣን የለም። የአሜሪካን ዜጎች እኛውን ብንጠይቅ ሞተው ነው የሚሰጠው? አይሰጡም፣ አይሰሙ። ምናልባት ለእርዳታ ለአንዳንድ ነገሮች ብለን በኋላ ምን ይባላል? ማትቆጣጠረውን አውሬ አታሳድገው ይባላል። ምክንያቱም ያጠፋላ መጨረሻ። ስለዚህ በዚህ መልኩ ነው ብንዋይ። በዚህ ባለሙያ ካላችሁም በስፋት ብንነጋገርበት አሪፍ ነው። ዋናው ፖይንት አሁን መወነጃጀል አይደለም። ይሄ ነገር ዲስከሽን ይደረግበት። ምክንያቱም ያቋረጡ ሀገሮች አሉ። እንደዛ እንደሆነም ደግሞ እንደዚህ ጥበቃዎች አሉ፣ ማስገደጃዎች አሉ የሚል በዚህ አጋጣሚ ዶክተር መቅደስም ፈቃደኛ ከሆኑ ፈንታሌ ሚዲያ ቢሮአቸው ሄዶ ሊያናገር ይችላል። በዚህ ጉዳይ ላይ ምንድነው የተካሄደው? ሚኒስትሮች ምክር ቤት መነሻው ምንድነው? የአንድን ግለሰብ በተለይ ፕራይቬት የሆነን የሜዲካል ጉዳዩን ለሌላ አገር ማጋራት ይቻላል ወይ? መንግስት ይሄ ስልጣን አለው ወይ? የሚሉትንም ከህግ አንጻር መመለስ ጥሩ ነው። ፈንታሌዎች ነን። ቻናላችን ላይክ፣ ሰብስክራይብ ማድረጋችሁን አዘንጉ።